አሰብ የእናንተ አደራ ነው፣ ለሁሉም ዝግጁ ሁኑ ፊልድ ማርሻሉ። አሰብን ለመቆጣጠር የታጨው ልዩ ዘመቻ እዝ ልዩ መምሪያ ተሰጠው። እዙ የተመሰረተበት 65ኛ ዓመት በዓል በተለያዩ ዝግጅቶች እየተከበረ ነው። ጀነራሉ ቢሮአቸውን ከመልቀቃቸው ጦሩ ያልታሰበ ጅራፍ አረፈበት። ጀነራል ዳጋሎ ኡጋንዳ በገቡ ቅጽበት ትራምፕ ያልታሰበ ውሳኔ ይፋ አድርገዋል። የአልቡርሃን ጦር በበኩሉ ከባድ ክህደት ተፈጽሞብኛል ሲል አነጋጋሪ መግለጫ አውጥቷል። አሰብን ለመቆጣጠር የታጨው ልዩ ዘመቻ እዝ ልዩ መምሪያ ተሰጠ። እዙ የተመሰረተበት 65ኛ ዓመት በዓል በተለያዩ ዝግጅቶች እየተከበረ ሲሆን በዝግጅቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሰብ የእናንተ አደራ ነው፣ ለሁሉም ዝግጁ ሁኑ ሲሉ ለዙ የመጨረሻውን ትዕዛዝ መስጠታቸው የነገሮች ፍጻሜ መድረሱን አመላካች ተደርጎ ተወስዷል። በዝርዝር እንመለስበታለን። በሌላ መረጃችን ደግሞ ከሰሞኑ ዳግም ባገረሻው የሱዳን ጦርነት መሃል የተለያዩ አዳዲስና አስደንጋጭ መረጃዎች እየተሰሙ ይገኛሉ። በኢትዮጵያ ድንበር አቅራቢያ ከባድ የተባለ የድሮን ጥቃት እንደተፈጸመ በተሰማ ማግስት የፈጥኖ ደራሹ መሪ ጀነራል ሐምዳን ዳጋሎ ወደ ዩጋንዳ ማቅናታቸው ደግሞ እጅግ አነጋጋሪ ሆኗል። በመረጃ ሰዓታችን የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አሰብን ለመቆጣጠር የታጨው ልዩ ዘመቻ እዝ ልዩ መምሪያ ተሰጠው። እዙ የተመሰረተበት 65ኛ ዓመት በዓል በተለያዩ ዝግጅቶች እየተከበረ ሲሆን በዝግጅቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሰብ የእናንተ አደራ ነው፣ ለሁሉም ዝግጁ ሁኑ ሲሉ ለዙ የመጨረሻውን ትዕዛዝ መስጠታቸው የነገሮች ፍጻሜ መድረሱን አመላካች ተደርጎ ተወስዷል። በአስመራና አዲስ አበባ መካከል የተጋጋለውን ውጥረት ረገብ ለማድረግ የሁለቱ ሀገራት የጋራ ወዳጆች የቻሉትን ያክል እየጣሩ ባለበት ወቅት የሻዕቢያው አገዛዝ በሁለት ቢላ ለመብላት እያደረገ ያለው ጥረት ያስተዋለው 4 ኪሎ የኢሳያስን እንቅስቃሴ ቁጭ ብሎ ለመከታተል የማይቻል ሞኝነት ነው፣ አልፎም በራስ ላይ ጥቃት መጋበዝ ነው በማለት ይልቅ አስፈላጊውን እርምጃ እየወሰደ ነው። የዚህ ዘመቻ አካል የሆነው የልዩ ዘመቻዎች 65ኛ ዓመቱን ከማክበር ጎን ለጎን አዳዲስ ተመራቂዎችን ወደ ስምሪት እያስገባ ሲሆን እዙ ከተመሰረተ ጀምሮ ላለፉት 6 አስርት ዓመታት በደምና ባጥንቱ ሀገርን በማጽናት ታሪክ እየጻፈ የመጣ ክፍል መሆኑም ተገልጿል። የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል በተለያዩ ዝግጅቶች መከበሩን ቀጥሏል። በዚህ ዝግጅት የተገኙ የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አበባው ሰይድ እዙ በደምና ባጥንቱ ሀገርን በማጽናት ታሪክ የጻፈ ክፍል መሆኑን ገልጸዋል። ለሻዕቢያ በአንድ በኩል አሸማግሉኝ እያለ በሌላ ግንባር ደግሞ ሰራዊቱን ድንበር ጥሶ እንዲገባ እያደረገ ባለበት ወሳኝ ወቅት የወደቡ ጉዳይ በባሌም በቦሌም አይቀርም ያለው መከላከያ ለአሰቡ ዘመቻ ልዩ ተልዕኮ የሚፈጽሙ የአየር ወለድ ተዋጊ ኮማንዶችን ማስመረቁን የቀጠለ ሲሆን በዛሬው ዕለት ደግሞ አዲስ መለያ ሎጎውን ይፋ አድርጓል። ከቀናት በፊት የዙ ዋና አዛዥ ሌተር ጀነራል ሹማ አብደታ ለማናቸውም ምድራዊ ፈተና የማትበገሩ ለመሆን ተዘጋጁ ሲሉ ለተዋጊ ኮማንዶች ትዕዛዝ መስጠታቸው የሚታወስ ሲሆን በዛሬው ዕለት ደግሞ ፊልድ ማርሻሉ ኮስተር ያለ መምሪያ ሰጥተዋል። በዝግጅቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የሰራዊት አመራሮች፣ የሲዳማ ክልልና የሐዋሳ ከተማ ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የሐዋሳ ከተማ ነዋሪዎች ተገኝተዋል። በሐዋሳ ከተማ እየተከበረ በሚገኘው በዓል ላይ የተገኙት የዙ ምክትል አዛዥ ለኦፕሬሽን ሜጀር ጀነራል አበባው ሰይድ የእንኳን ደህና መጣችሁ መልእክት አስተላልፈው እዙ በተለያዩ አስቸጋሪ ሁኔታዎች ውስጥ በማለፍ ሀገርን ማጽናት መቻሉን ገልጸዋል። በዓሉን ስናከብር ያሉንን ጥንካሬዎች ለማጉላትና ድክመቶችን በማረም መንግስትና ተቋሙ ለሚሰጠን ማንኛውም ግዳጅ በመዘጋጀት ላይ ነው ሲሉም ጠቁመዋል። እዙ ከምስረታው ጀምሮ በተለያዩ የውጊያ አውዶች በመሰማራት በደምና ባጥንቱ ታሪክ ሲጽፍ መቆየቱንም ተናግረዋል። ባሉ የጀግኖቻችን ታሪክ ለትውልድ ለማሸጋገርና ክቡር ሰማዕታትን በመዘከር እንደሚከበርም ጠቁመዋል። የዕለቱ የክብር እንግዳ ክቡር ፊልድ ማርሻል ብርሃኑ ጁላ የዙን አዲስ አርማ መርቀዋል። የዙን ታሪካዊ ሁኔታን ወቅታዊ አቋም የሚያሳዩ የፎቶና ኤግዚቢሽን ዶክመንተሪ ፊልም የቀረበ ሲሆን የወታደራዊ ትጥቆች ለእይታም ቀርበዋል። በቀጣይ መረጃ የሱዳን ፈጥኖ ደራሽ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ በዛሬው ዕለት ኡጋንዳ ገብተዋል። የጀነራሉ የኡጋንዳ ጉዞ መነጋገሪያ ሆኗል። የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል ሐምዳን ዳጋሎ በዛሬው ዕለት በኡጋንዳ የጀመሩት ጉብኝት በዓለም አቀፍና በቀጠናዊ መገናኛ ብዙሃን ከፍተኛ ትኩረት አግኝቷል። ጦርነቱ ከተቀሰቀሰ በኋላ ጀነራል ሄሜቲ ከሱዳን ውጪ በይፋ ሲታዩ ይህ የመጀመሪያቸው ነው ተብሏል። ጀነራሉ በኢንቴቤ ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር ተገናኝተው መክረዋል። በውይይቱም
በሱዳን ስላለው ወቅታዊ ሁኔታና ሰላምን ለማምጣት በሚቻልባቸው መንገዶች ላይ መነጋገራቸው ተገልጿል። የጉብኝት ጀነራሉ በሱዳን የውስጥ ፖለቲካና ግጭት ውስጥ ያላቸውን ዲፕሎማሲያዊ ተሰሚነት ለማሳየት እንደተጠቀሙበት ይገመታል። ለወራት በሱዳን ውስጥ ተደብቀው ቆይተዋል የተባሉት ጀነራል በድንገት በሌላ ሀገር ብቅ ማለታቸው የብዙዎችን ትኩረት ስቧል። ኡጋንዳ በምስራቅ አፍሪካ የልማት በይነ መንግስት ኢጋድ ውስጥ ካላት ከፍተኛ ተጽዕኖ አንጻር ጉብኝቱ ለሰላም ንግግር አዲስ በር ይከፍታል ተብሎ ይጠበቃል። ጉብኝቱ ከሱዳን መደበኛ ጦር ሳፍ መሪ ጀነራል አልቡርሃን ጋር ላለው ፍጥጫ አዲስ የዲፕሎማሲ ገጽታን ሰጥቶታል። የጀነራል ሄሜቲ የዩጋንዳ ጉዞ በሱዳን ያለውን ደም አፋሳሽ ጦርነት ለማቆም በሚደረገው ጥረት ላይ የራሱ የሆነ ጫና ወይም ተስፋ ይዞ ሊመጣ እንደሚችልም የፖለቲካ ተንታኞች እየገለጹ ይገኛሉ። ይህ በእንዲህ እንዳለ አሜሪካ በሱዳን ለፈጸሙት የጭካኔ ድርጊት 3 የሱዳን ፈጥኖ ደራሽ ኃይሎች አዛዦች ላይ ማዕቀብ መጣሏ ተሰምቷል። የአሜሪካ ግምጃ ቤት ትናንት ሐሙስ በ3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለ። ማዕቀቡ የተጣለው በሱዳን አልፋሻር የተባለችውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦቹ የፈጥኖ ደራሽ ኃይሎች ለ18 ወራት አልፋሻርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆኑ የዘር ጭፍጨፋዎችን፣ ማሰቃየትን፣ ረሃብንና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ ፈጽሟል ብሏል። መስሪያ ቤቱ አክሎም የሱዳን ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶችን ፈጽመዋል ብሏል። የሀገሪቱ ግምጃ ቤት ሚኒስቴር ስኮት ቤሴንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርጉም አሳስበዋል። በሱዳን እየተካሄደ ያለው የሽብር ዘመቻና ትርጉም የለሽ ግድያ አንታገስም ያሉት ሚኒስትሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጠናውን ይበልጥ ማናጋት ለሽብር ቡድኖች እድገት አመቺ ሁኔታን ይፈጥራል ሲሉ አስጠንቅቀዋል። ይህ የአሜሪካ እርምጃ በታህሳስ ወር ዩናይትድ ኪንግደም እና በጥር ወር የአውሮፓ ህብረት ካስተላለፏቸው ተመሳሳይ ውሳኔዎች የቀጠለ ነው። የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመለክቱት ሱዳን ከመጋቢት 2015 ዓ.ም ጀምሮ በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል በሚካሄድ ደም አፋሳሽ ግጭት ውስጥ ትገኛለች። ይህም በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ 13 ሚሊዮን ሰዎችን ያፈናቀለና በዓለም ላይ እጅግ የከፋ ከሚባሉት ሰብአዊ ቀውሶች አንዱን የፈጠረ ሆኗል። የተባበሩት መንግስታት ድርጅት መሪዎች ሐሙስ ዕለት ባወጡት ሪፖርት የአርኤስኤፍ ታጣቂዎች በጥቅምት ወር መጨረሻ አልፋሻርን ለመቆጣጠር ባደረጉት እንቅስቃሴ የፈጸሟቸው ድርጊቶች የታዩባቸው መሆናቸውንና በቀጣይም መሰል አሰቃቂ ድርጊቶች የመፈጸም ዕድላቸው ከፍተኛ መሆኑን ገልጸዋል። ይህ በእንዲህ እንዳለ በምዕራብ ሱዳን ስልታዊ ከተማ አልፋሻር አካባቢ በተደረገው ጦርነት የተካፈሉ የፈጥኖ ደራሽ ጦር አዛዦች በዘር ማጥፋት ወንጀል ለፍርድ ቤት እንዲቀርቡ የተባበሩት መንግስታት መምሪያ ቡድን ጠየቀ። የተባበሩት መንግስታት የሰብአዊ ምክር ቤት በሰየመው አጣሪ ቡድን እንዳለው ካለፈው ጥቅምት ወር ጀምሮ አልፋሻርን የሚቆጣጠረው የፈጥኖ ደራሽ ጦር የዘር ማጥፋት ወንጀል መፈጸሙን የሚጠቁሙ መረጃዎችን አግኝቷል። የሱዳን ፈጥኖ ደራሽ ጦር አልፋሻር ውስጥ መሽጎ በነበረው በሱዳን መከላከያ ሰራዊት ላይ ባለፈው ጥቅምት መጠነ ሰፊ ጥቃት ከመክፈቱ በፊት ስልታዊቱን ከተማ ለ18 ወራት ከቧት ነበር። አጣሪዎቹ እንደሚሉት የፈጥኖ ደራሽ ጦር ተዋጊዎቹ ከተማይቱን ከመቆጣጠራቸው በፊት በነበሩት 3 ቀናት ውስጥ በተለይ አረብ ባልሆኑ ነዋሪዎች ላይ የፈጸሙት ግፍ ዘግናኝ ነው። መርማሪ ቡድን 330 ምስክሮችንና ከግፍ የተረፉ ሰዎችን አነጋግሯል። ቻድና ደቡብ ሱዳን ተጉዞ ምርመራዎችን አድርጓል። 25 ቪዲዮ መረጃዎችን ትክክለኝነት አረጋግጠዋል። ቡድኑ እንደሚለው ያገኘው መረጃ ያደረገው ምርመራና ጥናት ሁሉ የፈጥኖ ደራሽ ጦር አባላት አረብ ያልሆኑ ሰዎችን እየመረጡ መግደል፣ ማሰቃየትና ማሳደዳቸውን ያረጋግጣል። አልፋሻርና አካባቢ የተፈጸመው ግፍ እንዲፈጸም መቀነባበሩና ዘመቻ እንዲከፈት የጦር ኃይሉ ከፍተኛ አዛዥ መሳተፋቸው ጥፋቱ በጦርነት መሃል በስተት የደረሰ ጥፋት ነው ሊባል አይችልም ይላሉ አጣሪዎቹ። መርማሪዎቹ በቅርቡ ዳግማዊት አልፋሻር ትሆናለች ተብለው በሚፈራው በኮርዶፋን ግዛት ለሚኖሩ ሰላማዊ ሰዎች ከምንጊዜውም በላይ አሁን አስቸኳይ ጥበቃ ያስፈልጋቸዋል ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።